ጸሎታ ወበረከታ ያሃሎ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሰባቱ ሊቃነ መላእክት አንዱና በእግዚአብሔር ፊት የሚቆመው ታማኝ መልአክ ነው። በተራዳይነቱና በአማላጅነቱ በክርስቲያኖች ዘንድ ይወደዳል። ምክንያቱን ያዘኑትን ለማጽናናት የምሥራች ለመንገር ከእግዚአብሔር ወደ ምእመናን ይላካልና። ስሙም የእግዚአብሔርን ልጅ የሚመስል ጌታና አገልጋይ ማለት ነው። ብርሃናዊ መልአክ ቅዱሳን ሰማዕታት ገድላቸውን እንዲፈጽሙ እሳቱንና ስለቱን ተሳቀው ወደ ኋላ እንዳይመለሱም ይራዳቸዋል። ታላቁ መልአክ የጌታችን መድኃኒታችን የኢየሱስ ክርስቶስን መምጣትና ሰው መሆን ለመናገር ተልኮ የምሥራች ዜናን ያበሰረ፣ በዲያብሎስ የተንኮል ወጥመድ ገብተው ለተሰናከሉት ፈጥኖ ለእርዳታ የሚደርስ፣ በጨለማና በሞት ጥላ ውስጥ ለሚኖሩት ሁሉ የብርሃን ፋና ያበራ፣ ሰብአ ሰገልን የመራ መልአክ ነው። ከቀድሞ ጀምሮ ቅዱሳን ነቢያት ከእግዚአብሔር ተልከው መንፈስ ቅዱስ እንዳናገራቸው ዓለምን ስለ ማዳን ከጽዮን የሚወጣው ከያዕቆብ በደልን የሚያርቅ ጌታ ይወርዳል ይወለዳል በማለት በየወገናቸውና በየዘመናቸው የተናገሩትን የነቢያትን ትንቢት ያስፈጸመና የምሥራችን ቃል የተናገረ፣ የጨለማ አበጋዝ በሆነ በሰይጣን ተንኮል ከእፉኝት መርዝ የከፋ በሰው ልቦና ውስጥ አድሮ የነበረውን የሐዘን ስሜት ያጠፋና የእግዚአብሔር መልአክ ነው። ኦርቶዶክስ ተዋሕዶ ቤተ ክርስቲያናችን የቅዱሳን መላእክትን ወርኃዊና ዓመታዊ በዓላቸውን በጸሎትና በምስጋና ታከብራለች። የዚህን የብርሃናዊ መልአክ ዓመታዊ ንግስም ታኅሳስ 19 ቀን በመላው ዓለም በሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ገዳማትና አብያተ ክርስቲያናት በቅዳሴ በዝማሬና ገድሉን በማንበብ በታላቅ ድምቀት ተከብሮ ይውላል። ውድ ኢትዮጵያውያን እንኳን ለሊቀ መልአክ ቅዱስ ገብርኤል ዓመታዊ የንግስ በዓል በሰላም በጤና አደረሳችሁ እያልን በዛሬው መሰናዷችን ዓመታዊው የቅዱስ ገብርኤል በዓልን ለምን እንደምናከብር በስፋት ወደ እናንተ ልናደርስ ወደናል። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ በአክብሮት ጋበዝን። የሊቀ መልአክ ቅዱስ ገብርኤል በዓል ታኅሳስ 19። ይህን ቀን የምናከብረው አምላካችን ጌታችንና መድኃኒታችን ኢየሱስ ክርስቶስ 3 ደቂቅን ከሚነደው ከእሳት እቶን ውስጥ ቅዱስ ገብርኤልን ልኮ ያዳነበትን በማሰብ ነው። አባቶቻችን እንዳስተማሩን ቅዱስ መጽሐፍም እንደሚነግረን በዚያ ዘመን ጣዖት የሚመለክበት ዘመን ነበር። እግዚአብሔርን በፍጹም ልባቸው ያምኑ የነበሩ 3ቱ ወጣቶች አናንያ ወይም ሲድራቅ፣ አዛርያ ወይም ሚሳቅ፣ ሚሳኤል ወይም አብድናጎር ይባሉ ነበር። በትንቢተ ዳንኤል ምዕራፍ 3 ከቁጥር 1 እስከ መጨረሻው እንደተጻፈው ታሪኩ ባጭሩ እንዲህ ነበር። ንጉሡ የጣዖት ምስል አሰራ። በገሊላ አውራጃ ያለውን ሕዝብ ጠርቶ ለጣዖቴ ያልሰገደ ወደ እሳት ውስጥ ይጣላል ብሎ አዋጅ አወጀ። በዚያን ወቅት እኒያ 3 ደቂቅ ነበሩ። የንጉሡ ትእዛዝ ነውና ሕዝብ ሁሉ ለጣዖቱ ሲንበረከክ፣ እነዚያ በእግዚአብሔር አዳኝነት የተማመኑ 3 ወጣቶች ግን ቆመው ያዩ ነበር። የእግዚአብሔር የሆነ ሰው ምንም ነገር አያስፈራውምና ናቡከደነጾር እርሱ ላስቆመው ጣዖት አለመስገዳቸውን ሲሰማ እጅጉን ተናደደ። ከመበሳጨቱም የተነሳ የሚነደውን እሳት 7 እጥፍ እንዲነድ አስደረገ። 3ቱንም ወጣቶች አስሮ እሳቱን እያሳየ ለእኔ ጣዖት መስገድ ይሻላችኋል ወይስ ከዚህ ከሚነደው እሳት መጣልና መቃጠል አላቸው። እነርሱ ግን የምናመልከው አምላካችን ከሚነደው ከእሳት እቶን ያደነናል፣ ባደነንም እንኳን አንተ ለሠራኸውና ለምታመልከው ጣዖት አንሰግድም አሉት። ወዲያውም ንጉሡ 3ቱን ወጣቶች አስረው ወደ እሳቱ እንዲጥሏቸው ወታደሮቹን አዘዘ። ወጣቶቹን አስረው የጣሏቸው ወታደሮች የእሳቱ ወላፈን ሲያቃጥላቸው 3 ደቂቅን ግን መልአከ ቅዱስ ገብርኤል ከሰማይ ወርዶ እሳቱን አጠፋላቸው። ንጉሡም ናቡከደነጾር በዚያን ጊዜ እንዲህ አለ፣ ታስረው የተጣሉ 3 ነበሩ፣ አሁን ግን 4ተኛው ሰው በእሳቱ መካከል ሲመላለስ ይታየኛል አለ። 3ቱ ሰዎች አስረን በእሳት ውስጥ ጥለን አልነበረምን ብሎ ተናገራቸው። እነርሱም ንጉሥ ሆይ እውነት ነው ብለው ለንጉሡ መለሱለት። እርሱም እነሆ እኔ የተፈቱ በእሳቱም መካከል የሚመላለሱ 4 ሰዎች አያለው፣ ምንም አላቆሰላቸውም። የ4ተኛውም መልክ የአማልክትን ልጅ ይመስላል ብሎ መለሰ። የዚያን ጊዜ ናቡከደነጾር ወደሚነደው ወደ እሳቱ እቶን በር ቀርቦ እናንተ የልዑል አምላክ ባሪያዎች
ሲድራቅና ሚሳቅ አብደናጎም ንውጡ ብሎ ተናገራቸው። ሲድራቅና ሚሳቅም አብደናጎምም በእሳቱ መካከል ወጡ። መሳፍንቱና ሹማምንቶቹም አዛዦቹና የንጉሡ አማካሪዎች ተሰብስበው እሳቱ በእነዚያ ሰዎች አካል ላይ ኃይል እንዳልነበረው፣ የራሳቸውም ጠጉር እንዳልተቃጠለች፣ ሰናፊላቸውም እንዳልተለወጠ፣ የእሳቱም ሽታ እንዳልደረሰባቸው አዩ። ናቡከደነጾርም መልሶ መልአኩን የላከ ከአምላካቸውም በቀር ማንም አምላክ እንዳያመልኩ ለእርሱም እንዳይሰግዱ ሰውነታቸውን አሳልፈው የሰጡትን የንጉሡንም ቃል የተላለፉትን በእርሱ የታመኑትን ባሪያዎችን ያዳነ የሲድራቅ የሚሳኤል የአብደናጎም አምላክ ይባረክ። እኔም እንደዚህ የሚያድን ሌላ አምላክ የለምና በሲድራቅና በሚሳቅ በአብደናጎም አምላክ ላይ የስድብን ነገር የሚናገር ወገንና ሕዝብ በልዩ ልዩ ቋንቋም የሚናገሩ ይቆረጣሉ፣ ቤቶቻቸውም የጉድፍ መጣያ ይደረጋሉ ብዬ አዝዣለሁ አለ። የዚያን ጊዜም ንጉሡ ሲድራቅንና ሚሳቅን አብደናጎንም በባቢሎን አውራጃ ውስጥ ከፍ ከፍ አደረጋቸው። የእግዚአብሔር ማዳኑ ሥራ ሲገለጥ ቅዱስ ገብርኤል ሲታይ አዋጅ ሁሉ ተሻረ። ስለዚህም ቤተ ክርስቲያን የመልአኩን የቅዱስ ገብርኤልን ተራዳይነት በታኅሳስ 19 ቀን ይህን ዕለት ትዘክራለች፣ በታላቅ ድምቀትም ታከብረዋለች። በዚህን ዕለት የሚነበቡ የዕለቱ ምንባባትን ደግሞ ቀጥለን እንቃኛለን። ጌታ ኢየሱስ ከሥልጣኑ መላእክት ጋር ከሰማይ በእሳት ነበልባል ሲገለጥ መከራን ለሚያሳዩአችሁ መከራንም ለምትቀበሉ ከእኛ ጋር ዕረፍትን ብድራትን አድርጎ እንዲመልስ በእግዚአብሔር ፊት በእርግጥ ጽድቅ ነውና እግዚአብሔርን የማያውቁትን ለጌታችንም ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል። በዚያን ቀን በቅዱሳኑ ሊከብር ምስክርነታችንንም አምናችኋልና በሚያምኑት ሁሉ ዘንድ ሊገረም ሲመጣ ከጌታ ፊት ከኃይሉም ክብር ርቀው በዘላለም ጥፋት ይቀጣሉ። ስለዚህም ዳግም እንደ አምላካችን እንደ ጌታም እንደ ኢየሱስ ክርስቶስ ጸጋ የጌታችን የኢየሱስ ክርስቶስ ስም በእናንተ ዘንድ ሊከብር እናንተም በእርሱ ዘንድ ልትከብሩ አምላካችን ለመጥራቱ የምትበቁ አድርጎ ይቆጥራችሁ ዘንድ የበጎነትንም ፈቃድ ሁሉ የእምነትንም ሥራ በኃይል ይፈጽም ዘንድ ስለ እናንተ ሁልጊዜ እንጸልያለን። ሁለተኛ ተሰሎንቄ ምዕራፍ 1 ከቁጥር 6 እስከ 12። እናንተ ግን ወዳጆች ሆይ ከሁሉ ይልቅ በተቀደሰ ሃይማኖታችሁ ራሳችሁን ለማነጽ እየተጋችሁ በመንፈስ ቅዱስም እየጸለያችሁ ወደ ዘላለም ሕይወት የሚወስደውን የጌታችንን የኢየሱስ ክርስቶስን ምሕረት ሳትጠባበቁ በእግዚአብሔር ፍቅር ራሳችሁን ጠብቁ። አንዳንዶች ተከራካሪዎችንም ውቀሱ፣ አንዳንዶችንም ከእሳት ነጥቃችሁ አድኑ፣ አንዳንዶችንም በሥጋ የረከሰውን ልብስ እንኳን እየጣላችሁ በፍርሃት ማሩ። ሳትሰናከሉም እንዲጠብቃችሁ በክብሩም ፊት በደስታ ነውር የሌላችሁ አድርጎ እንዲያቆማችሁ ለሚችለው ብቻውን ለሆነው አምላክና መድኃኒታችን ከዘመን ሁሉ በፊት አሁንም እስከ ዘላለም ድረስ በጌታችን በኢየሱስ ክርስቶስ ክብርና ግርማ ኃይልም ሥልጣንም ይሁን አሜን። ይሁዳ ምዕራፍ 1 ከቁጥር 20 እስከ 25። የጌታ መልአክ በዕጣኑ መሠዊያ ቀኝ ቆሞ ታየው። ዘካርያስም ባየው ጊዜ ደነገጠ፣ ፍርሃትም ወደቀበት። መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎትህ ተሰምቶልሃልና አትፍራ። ሚስቴ ኤልሳቤጥም ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ። ደስታና ተድላም ይሆንልሃል፣ በመወለዱም ብዙዎች ደስ ይላቸዋል። በጌታ ፊት ታላቅ ይሆናልና የወይን ጠጅና የሚያሰክር መጠጥ አይጠጣም። ገናም በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል። ከእስራኤልም ልጆች ብዙዎችን ወደ ጌታ ወደ አምላካቸው ይመልሳል። እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትንም ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና ኃይል በፊቱ ይሄዳል። ዘካርያስም መልአኩን እኔ ሽማግሌ ነኝ፣ ሚስቴም በዕድሜዋ አርጅታለችና ይህን በምን አውቃለሁ አለው። መልአኩም መልሶ እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ፣ እንድናገርህም ይህችን የምሥራች እንድሰብክልህ ተልኬ ነበር። እነሆ በጊዜው የሚፈጸመውን ቃሌን ስላላመንክ ይህ ነገር እስከሚሆን ቀን ድረስ ዲዳ ትሆናለህ፣ መናገርም አትችልም አለው። ሕዝቡም ዘካርያስን ይጠብቁት ነበር፣ በቤተ መቅደስም ውስጥ ስለዘገየ ይደነቁ ነበር ሲል በሉቃስ ወንጌል ምዕራፍ 1 ከቁጥር 11 እስከ 21 ላይ ተጽፎ እናገኘዋለን። የመልአኩ የቅዱስ ገብርኤል በረከትና ተራዳይነት ምልጃና ጸሎት ከሁላችን ጋር ይኑር። ሀገራችንን ከክፉ ነገሮች ሁሉ ይጠብቅልን። በሕዝባችን ላይ የተነሳውን ጦርነት ያስታክስልን። የቅዱስ ገብርኤል ጥበቃው አይለየን። አምላካችን እግዚአብሔር ክብር ምስጋና ይሁን ዛሬም ዘወትርም ለዘላለሙ አሜን። ወስብሐት ለእግዚአብሔር። የዛሬውን አበቃን። ቸር ቆዩን።
ጸሎታ ወበረከታ ያሃሎ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም